እና እሷ ደግሞ ባልና ሚስት አይደለም ተለያይተናል አይደለንም። በቃ ምንድን ነው የምትለያየው? ተለያይተናል እንዴ? በግድ ነው እንዴ? ፈርማ አስፈርማኝ እኮ እንዴ ወረቀት ላይ ፈርሜ እና ተለያይተናል። በቃ እንዴ አዲስ ነገር አለ እንዴ? በግድ ነው እንዴ? ካላገባት ካልኖርክ የምትሉኝ አልኖርም። በቃ መወሰን አልቻላችሁም። እንደዛ እንዳንል ደግሞ መወሰን አልቻላችሁም። አይምሮ አስቦ የሚያወራው አይደለም፣ ሰው ያለውን ነው የሚያወራው። ሰው የሰራውን ነው የሚሰራው። እና ዛሬ ደግሞ ገኒ ስትናገር ነበረ። አንተ ሰው ነው ወይ የሚናገርልህ? እሷ ናት ወይ የምታወራልህ? ስለ ትዳር አቤላ ነው ወይ የሚያወራልህ? ስለ ህይወት ራስህ ነው እንጂ ማውራት ያለብህ ሰው አይደለም ማውራት ያለብህ። አሁን እሱ ያለው ያቺ ያለችውን የሴራ እኔ እናንተን ለማለያየት ሴራ የሩታና አብሮ የሰሩ ሴራ ነው የመሰለው። የሩታም ጓደኛ ነው ዳኒ። ይሄ ደግሞ ስጦታ በፊት የተሰራ ነው። መሀል ላይ የቆረጡትን ቆርጠው አስገብተውት ኤዲት አድርገውት ነው እንደገና ወደ ዛሬ ትናንትና ያተለቀቀ ይሄ ነበረ መጀመሪያ መቅደም የነበረበት አይደለ? እኛም ትናንትና ሲወራ ነበረ የተጠበቀው ሌላ የተሰራው ሌላ። አያችሁ መለቀቅ ያለበት ይሄኛው ነበረ። ግን እንዲያመቸው አብርሃም መጀመሪያ ያንን እንዲለቀቅ አደረገ በዳኒ ቤት። ዛሬ በራሱ ቤት ይሄኛው ደግሞ እንዲለቀቅ አደረገ። መግቢያ እንኳን የለውም ስትል ነበረ አፊ። መግቢያ የለውም። አሁን መግቢያ እኔ ልክ ስገባ ተበዳይ እኔ እኮ ሰዎቹ እሷ ስለምን ዝም ትላለች? ነገሩ የተሰጣት እንትን ነው የእሷ ገጸ ባህሪ ያልሆነ ገጸ ባህሪ እንድትሰራ እየተደረገ እሷ ለምን ይሄንን ትመርጣለች? ለምን ኖ አትልም? ለምን እስከ ዛሬ ድረስ ከመጀመሪያው እስከ ዛሬ ድረስ በውሸት እየተሰደበች ነው? ለምን በዚህ ያህል የኔ ውድ ግን ይሄ ነገር ድራማ ነው ብለሽ ነው ማሪ ይፈልጋት? አረ ድራማ አይደለም። አሁን እሱ የሚስቱን ነገር ሳይሆን የሚያስተካክለው አሁን የዛችኛዋ በብዙ ነገር እየተሰደበች በብዙ ነገር ራሷም እያለች ነው። ስለዚህ እዚህ ነው እሱ ልክ ሩታ ላይ ጥፋተኛ እንዳደረገች እንትን የሚለው ማለት ነው። ዳኒ ጓደኛ ነው፣ ራሱም ያውቀዋል፣ ልቦናውም ያውቀዋል። ጓደኛ ስለሆነ ነው ሙዜ ሆኖ የሄደው አይደል እንዴ? ዱባይ ድረስ መስዋዕት ከፍሎ ይዞ አልያዛት፣ ለቆም አለቀቃትም። ለሩታ የተደነጋገረ ውስጥ ነው ያለችው። እንደ ሀቂቀትን ደግሞ እሱ ደግሞ አሁን ተበድዬ የሚያስብል ይህን ያክል ያዙ ይልቀቁኝ እንድኖር የምትፈልጉ ከሆነ እንዲህ የሚል ውሸት ነው። አልወዳትም ይላል፣ ውሸት ነው። እንደሚወዳት ጭራሽም አነጋገሩም ያስታውቃል። ለምን ከመጀመሪያው ጀምረን እኛ ስለተከታተልናቸው። ስለዚህ ዙሮ ተዟዙሮ አሁን እኔ በስተመጨረሻ ልናገር የምፈልገውን ሩታ ላይ ነው። ሩታ ከዚህ በኋላ ራስሽን አስከብሪ። ከዚህ በኋላ ራሷን ታስከብር። እንደው የምትደዋወልም ካላችሁ ከእሷ ጋር እንደዚህ የምታወሩም ካላችሁ ግንኙነት ያላችሁ ሰዎች ካላችሁ የምትመክሯን ምክር እንደው ታውቃላችሁ። ራሷን ታስከብር። ራሷን አስከብራ በራሱ አይዳያ በራሷ ቤት ፋር እንደመቀያለች የፈለገችው ሰው ጋር ሆና መምጣት አለባት እንጂ እሱ ገና ለገና እንደዚህ ረበሸኝ ብላ ያንንም ሲመጣ እየመለሰች ያንንም ሲመጣ ግዴታ ወንድ መቶ እኮ ለአልጋ ላይ ብቻ አይደለም። የወንድ ጓደኛም ዝም ብሎ አለ እኮ አይደል እንዴ? ለምሳሌ ድሮ እንደሚሰሩት ማለት ነው። ድሮ እንደነ ማርክ ጋር እንደምትሰራው እንደዛ እየሰራች በራሷ መምጣት ነው እንጂ ከዚህ በኋላ አብርሃምን ውጣልኝ፣ ግባልኝ እና እንደዚህ በል ይቅርታ አድርጌልሃለሁ እያለች ዳግም ባትመጣ እኔ ደስ ይለኛል። በቃት ይበቃታል። አንዴ ለመጨረሻ በራሷ 2 ጊዜ ተናገረች። 3ኛ ወንድሙና እህቱ ባሉበት ተናገረች። አሁንም አለች፣ ደግመዋለች። ስለዚህ ራሷን ማስከበር አለባት። ራሷን ማስከበር ነው ያለባት። እሱ በራሱ አይዲያ እንደፈለገ ይጨማለቅ፣ እሷም እንደፈለገች ትሁን። እኔ የምላት ይሄንን ነው። ከዚህ በኋላ ራሷን አስከብራ በራሷ የራሴ በምትለው ነገር መምጣት ነው ያለባት እንጂ እሱ ጋር 2 ጊዜ እንደዚህ ሂጅት ሆነ እሱ ማን ሆኖ እሱ ልክ እንደተበዳይ 100% እንደተበዳይ ሆኖ እሱ ሁልጊዜ ይችን አንድ ስህተት ይዞ የሚለው ይሄ እንደው የወንድ ልብ አይደለም፣ ሳምባ ልብ የያዘ ሰው ነው። እኔ ምን አይነት ልሳን ልብ እንዳለው አላውቅም። ስለዚህ አሁን እሷ ምንድነው እሱ በአካባቢው ያሉትም አሁን ጉዜ ነው ያለችው። አቤል ብዙ ነገር ነግሮኛል አለች። አቤል ስለኔ ጥሩነት አያወራሽም አለቻት። እና ስለዚህ እሱ የሚሰማው የጓደኞቹ ምክር እንጂ የቤተሰቦቹ ምክር አይደለም። ስለዚህ ደግሞ ዋናው አለመገፋት ነው። ገፍቷት እንጂ ሄደችው ተገፍታ ስላላደለ የተሻለውን ፈጣሪ ይሰጣታል። ከዚህ በኋላ ጸሎቷን እያደረገች ከልጇ ጋር ቪዲዮ መስራት ነው ያለባት። አብርሃም በደንብ የተመከረ ልጅ ነው። መቼ ማለት ነው ወደ ሩታ ቢመለስ ራሱ ሰላም ሆነ አትኖርም ሩታ። ለምን በደንብ ነው እየመከሩት ያሉት አቤል እና ቡሩኬ ሄርሜላ በደንብ ማለት ነው። በደንብ ሄርሜላን በጥቅም እየያዘችው ነው፣ እየተመከረም ነው። መቼም አይመለስም እውነቱን ስነግራችሁ ማለት ነው። ስለዚህ ድጋሚ አዎ ትወደዋለች፣ አዎ ግዴታ አለባት ማለት በኋላ ከተጠያቂነት ራሱ መዳን ትፈልጋለች ሩታ። ለምን ይሄ ልጅ ይጠይቃቸዋል። ምን አለበት አንቺስ ማለት
እቅር ብለሽ ወደ ራሱ ማለት ከአባቴ ጋር በስኖሪ በዛን ሰዓት ምናምን የሚባል ጥያቄዎች ሊመጡበት ይችላሉ። በኋላ ላይ ደግሞ ይመጣሉ። ይሄ እርግጥ ነው። ለዛ ብላ ነው እያስተካከለች ያለችው ይመስለኛል። ግን ማለት ነው ይሄ ትዳር ቢመለሱ ራሱ አንድ ላይ ቢሆኑ ትክክለኛ ህይወት አይኖራትም። እውነቱን ስነግረሽ ማለት ነው ትክክለኛ ህይወት አይኖራትም። ከመጀመሪያ ነበረ ማለት መክሰስም ትችላለች። እንደዚሁ ሰተት ብላ መውጣት አትችልም ነበረ። ሁለታቸውም ሶስታቸውም የእጃቸውን ዋጋቸውን ሰጥታቸው ከዚህ ህይወት መውጣት ትችል ነበረ። ግን እንዴት ነው ሰው በቃ እጁንና ልብሱን ሰብስቦ ከዛ ህይወት የሚወጣው? ብትከስ እኮ ስንት ዓመት የሚያስፈርድባቸው እንትን ነው። እግዚአብሔርን ስንት ዓመት ነው የሚያስፈርድባቸው? መክሰስ ነበረባት። እንዴት ነው እኔ አላውቅም። አዝና ነው ለእነሱ አዝና ነው ይሄ እንደዚህ ህይወቷን ትዳሯን አበላሽቶ ለእነሱ አዝና ነው። እነሱ እኮ እስቲል እስካሁን ዝም አላሉም። ስሟን እያጠፉ ነው እስካሁን ማለት ነው። እስከ ዛሬ ቀን ስሟን እያጠፉ ነው። እንዴት ነው ሰው እውነት እኔ ማለት ለምንድን ነው ይሄ ቤተሰብስ ቢሆን ይሄንን ነገር መምከር ይችላሉ። ብትከስ ሩታ እግዚአብሔርን 5 ዓመት 6 ዓመት በእስር ይቆያሉ እነዚህ ልጆች ማለት ነው። ከሴትዮዋም ጭምር ማለት ነው። ሄርሜላም ጭምር አይደለም እንደዚህ የሰውን ባል መሳም አይደለም ያለ ሚስት ፍቃድ አንድ ወንድ ባለትዳር ሆኖ ከሴት ጋር ምግብ ምሳ ሲበላ ከታየ መክሰስ ትችላለች። ወንጀልም ነው። አዲስ የወጣ ህግ ሰምታችሁ ምናምን ከሆነ ማለት ነው። ግን እሷ አላደረገችው። እንዴ ህይወቴን ያበላሹ ሰዎች እንዴት ነው በቃ ውጪ ብሎኝ እኔ ከጫውታ ውጭ አድርጎኝ እኔ ሻምጤንና ልብሴን ብቻ እንትን ብዬ ሰማናዬን በቃ በደስታ አስቀድጄ ምናምን ከዚህ ህይወት መወጣ? እስቲ ቁጭ ብላችሁ ህይወት እግዚአብሔርን ሩታ እኮ ተጫወቱባት። እስቲ ዘም ብላችኋት ማን ሴት ናት ይሄንን የምታደርገው? እንደ እውነት ማለት ነው ማን ሴት ናት? ትጋደላታለች እንጂ ስንት መስዋዕትነት የከፈለችበት ህይወት ዝም ብላ አትወጣም። ለምንድን ነው? እኔ የእሷ ነው የሚገርመው። እግዚአብሔርን እኔ አላቅም። ግን አሁንም ቢሆን ሩታ እራሷን ችላ መቆም አለባት። ወደዚህ ትዳር መመለስ የለባትም። ለምን ይሄ ትዳር በቃ ኦልሬዲ ተበላሽቷል። ይሄ ልጅ ተመልሶ ቢመለስ ራሱ ባል አይሆናትም። ካልቻለች ማለት በቃ አቅሟ የማይችል ከሆነ ለቤተሰቧ ትስጥ ህፃኑን። ከዛም በኋላ እሷ ትኑር፣ ስራውን ትስራ። እኔ ይሄንን ነው የምለው። ግን ድጋሚ እነሱ ሁለቱ አንድ ላይ ይሁኑ ብዬ እኔ አፕሪሼት አላደርግም። ይቅርታ። ለምን ከአሁን በኋላ ይሄ ህይወቷን ራሱ ሊያሳጣት ይችላል። እውነቱን ስነግራችሁ ማለት ነው። እንዴ ምስቱን የልጁን እናት ሹማ ጋር ሄዶ የሚያማ ወንድ እኔ ለእኔ ባል ይሆነኛል ወይ ደግሞ ለልጄ አባት ይሆናል ብዬ አምኜም አልቀበልም። ይሄን ያህል ነው አብርሃም የወረደው ማለት ነው። ሰምታችሁ ከሆነ የሆነ ምናልባት የሚያውቁት ያውቃሉ። ግን ምስቱን የልጁን እናት ቢፋታም ለሌላ ሴት ምስቱን አያማም። ወንድ ልጅ አይምሮ ያለው ወንድ ማለት ነው። ግን እሱ ይሄንን ነው ያደረገው። በጣም ባለጌ ነው እውነቱን ስነግራችሁ ማለት ነው። እኔ ማለት እውነት ላለው ሰው ነው የምፈርደው በነገራችን ላይ ማለት ነው። አሁን ዛሬ ነገ ሩታ ብታጠባ እሷ ላይ ነው እንትን የምለው ማለት ነው። ግን ምስቱን የልጁን እናት ምንም 10 ለምን አይጣሉም? 10 ለምን አይለያዩም? ግን ለሌላ ሴት ምስቱን የሚያማ ወንድ ባል አይሆናት ጌታን አይሆናት። ስለዚህ ማቆም አለባት ብዬ ነው እኔ ማምነው። እኔ በዚህ ነው ማምነው። ግን ወደዚህ ትዳር ይመለሱ ብዬ ካሁን በኋላ ነው ፑሽ ማረጋትም ነገር የለም።